ወላጆቻችን ትምህርት ቤት ሲልኩን ዕውቀት አግኝተን ተምረን ጥሩ ፖዚሽን ላይ ሆነን ሴኩርድ የሆነ ኢንካም እንኖረን አስበው። ነገር ግን ትምህርት ቤቶች የተፈጠሩበት መንገድ ያ አይደለም። ኦሪጂናል ፐርፐዝ ትምህርት ቤቶች በዋናነት የተከፈቱበት ምክንያት ሰዎች ለአለቆቻቸው መገዛት እንዲችሉና ለፋብሪካዎች ሰራተኞችን ማምረት ፈልገው ነው። አፍተር ኦል የትምህርት ዋነኛው ሐሳብ እኛ ፋይናንሻሊ ሴኩርድ እንድንሆንና ጥሩ ገቢ እንድናገኝ ከሆነ ትምህርት ቤቶች ለምን ስለ ገንዘብ ማያስተምሩ? ትምህርት ቤቶች ስለ ገንዘብ አንድም ጊዜ ሜንሽን ሲያደርጉ ሰምተን አናውቅም። ሉክ እኔ በትምህርት ኤክሴል አድርጌያለሁ። ነገር ግን አንድ ማልክደው እውነት አለ። ፈተናዎች የተማሪዎችን ዕውቀት አይመዝኑም። አብዛኞቹ ፈተናዎች ጀስት ያለንን ሜሞሪ ሾርት ተርም ሊሆን ይችላል፣ ሎንግ ተርም ሊሆን ይችላል የማስታወስ አቅማችንን ለመፈተን እንጂ ዕውቀታችንን አይፈትኑም። 2019 ላይ ኢንሹራንስ ካምፓኒ ከመግባቴ በፊት አንድ ኢንተርናሽናል ትምህርት ቤት ላይ እንደ ፓርታይም አስተማሪ ሆኜ ያስተምር ነበር እና አንድ የ8ኛ ክፍል ተማሪ ከሌላ ትምህርት ቤት ወደኛ ትመጣለች እና እዛ የነበረችበት ትምህርት ቤት ላይ እንግዲህ 2 ጊዜ ሚኒስትሪ ተፈተና ወድቃለች። እኛ ጋር የመጣችው እንግዲህ ያው ኢንተርናሽናል ትምህርት ቤት ነው፣ ብዙ ተማሪዎች የሉም፣ ጥሩ አስተማሪዎች አሉ፣ ፎሎ አፕ ትደረጋለች ምናምን ተብሎ ነውና ለሶስተኛ ጊዜ እንዳትወድቅ ነው እንግዲህ ልጅታኛ ጋር የመጣችው። እኔ ደግሞ የዛ ክላስ ሆምሩም ቲቸር ነበርኩኝ። ተማሪዎቹን በደንብ እከታተል ነበር። ያው ትንሽም ተማሪዎች ናቸው ያሉት 4-5 ተማሪዎች ቢሆን ነው። ያስተዋልኩት አንድ ነገር ምንድነው፣ ልጅቷ ክፍል ውስጥ በመናስተምርበት ሰዓት ክላስሩም ውስጥ በጣም ትከታተላለች። ያው 2 ጊዜም ስለወደቀች የቤተሰብን በርደን አለባት፣ ብቻ ትጥራለች በጣምና ኢቭን ኖት እያዘች ነው የምታጠናው የምትማረው ክላስ ውስጥ። ኖት አንብባ ትመጣለች ቤቷ ጥያቄ አዘጋጅታ መታኛን ጠይቃለች። ክፍል ውስጥ የሚጠየቅ ክላስ ወርክ አሳይመንት ራም በደንብ ትሰራለች። ነገር ግን ፈተና ላይ ውጤት ማምጣት አትችልም ልጅቷ። አይ አስክድ ሄር አንድ ቀን ጠየቅኳት፣ ለምን ፈተና መስራት ማትችው አልኳት። ክላስ ውስጥ እኮ ሰራለሁ ሚስተር ምናምን ግን ፈተና ላይ ሲሆን እራሷለሁ ያጠናሁት አለች። እኔ ደግሞ ያው somehow enlightened እንዲሆን አስተማሪ ስታገኙ እድለኞች ናችሁ። እኔ ደግሞ ብዙዎቹን ተማሪዎች ጀስት በላይፋችሁ ምንድነው ማሳካት የምትፈልጉት? ወደፊት ምን መሆን ትፈልጋላችሁ? ምን አቺቭ ማድረግ ትፈልጋላችሁ? ቪዥኔ ምንድነው ብላችሁ ታስባላችሁ ብዬ ጠይቃለሁ ብዙ ጊዜና እሷ አንድ ቀን ይሄንን ጥያቄ ስጠይቃት እንዲህ ብላኝ ነበር። ኢንስታግራም ላይ ፋሽን ሞዴል መሆን ፈልጋለሁ። ፋሽን ዲዛይን ላይ ነው ኢንተረስቴ። ካሁኑ ፋሽን ላይ ትኩረት ታደርጋለች፣ ክረምትም ላይ ፋሽን ትሰራለች ምናምንና ታዲያ ለምንድን ነው ፋሽን ላይ ማገቢው ቀጥታ አልኳት። ምክንያቱም አይ ካን ሲ ዛት ያንን ሚኒስትሪ አታልፈው። ያው ወላጆቿ በጣም ኢንቲሜት ናቸው ከትምህርት ቤቱ ጋር፣ ብዙ ጊዜ ይመጣሉ፣ ከኔም ጋር ያወራሉ፣ ከሌሎችም አስተማሪዎች ጋር ብዙ ጊዜ ያወራሉና አንድ ቀን ግን አስጠራዋቸው ወላጆቹን ማለት ነውና አናገርኳቸው። ያልኳቸው አንድ ነገር ነበር፣ እቺ ልጅ ትምህርት ታቁምና የፋሽን ቡቲክ ክፈቱላት አልኳቸው። በጣም ኦፌንድድ ሆኑ። ይገባኛል፣ እንደ ወላጅ ልጃችሁ ተማሪ እንዲማረው የምትፈልጉት ብዙ ሳክሪፋይስ ያደረጋችሁት ነገሮች ይኖራሉ ምናምንና በሰዓቱ አልተቀበሉኝም። ያው ተናደው ሄዱ። ነገር ግን አፍተር ኦል ተፈተነች፣ ወደቀች ልጅቷ እና መጨረሻ ላይ ቡቲክ ከፈቱላት። አሁን ገርጂ አካባቢ በጣም አሪፍ የሆነ ምናልባት እዛ ሰፈር ላይ ካሉት በጣም ሊፎካከር የሚችል የፋሽን ቡቲክ አላት። ምን እላችሁ ፈልጌ ነው፣ our parents were wrong። ወላጆቻችን ተሸውደዋል። በእርግጥ እነሱን ብሌም ማድረግ አንችልም። ጥሩ ነገር የሚያስቡት አሪፍ ነገር ትምህርትን መማር። the aim of education is modern day slavery። የዚህ ዘመን ስሌቨሪ ወይም ባርነት አውሮፓዎች ወይም አሜሪካኖች መጥተው እኛ እንደሚገዙ እንዳጠብቁ ትምህርት ነው አዲሱ ስሌቨሪ። ዛሷይ ሁሉ ነገር ኮንትሮል እንዲያደርገን ተደርጎ ዲዛይን የተደረገው። ኢቭን ማተር የማያረጉ ነገሮች ከሴል ጀምሮ ስለ አቶም የምንማርበት፣ ስለ ፕላኔቶች የምንማርበት፣ ላይፋችን ላይ ምንም የማይጠቅሙን ነገሮች ዌስት ኦፍ ታይም ግን ሊመስላችሁ ይችላሉ። በዋናነት ግን ማይንዳችንን ኮንትሮል እያደረጉና ስሌቭ እያደረጉ ነው። ዳትስ ዋይ አሁን ያሉ ትምህርት ቤቶችና ፕሪዝኖች በተመሳሳይ መልኩ ነው ቢልድ የተደረጉት። በጣም ስትሪክት የሆነ ታይም ማኔጅመንት አላቸው፣ ስኬጁል አላቸው። በዚህ ሰዓት ትገባለህ፣ በዚህ ሰዓት ትወጣለህ። ትምህርት ቤትም እንደዛው ተመሳሳይ የሆነ ደውል አላቸው። ቤል እዚህም ቤል አለ፣ እዛም ቤል አለ፣ ተመሳሳይ ቤል። እዚህም እዛም ባለስልጣኖች አሉ። ባለስልጣኖች ኢን ሴንስ እዛ ሆነን እንድንማረው ነው ዋናው ሐሳብ። በየክላሱ የሆነ ግሩፕ አለ፣ የግሩፕ ሊደር አለ፣ በየክላሱ አለቃ አለ፣ የአለቆቹ ደግሞ አለቃ ይኖራል። አስተማሪዎቹ ራሱ በአለቃ ተከፋፍሏል። ላይክ ቲም ሊደር አለ፣ ሄድ አለ፣ ከዛ በኋላ ዳይሬክተር አለ። ይሄ ሁሉ ሃይራርኪ ምንድነው? ለኦቶሪቲ መገዛት እንድንችል እንድንለማመድ አድርገው ነው ዲዛይን ያደረጉት። እስር ቤትም ትምህርት ቤትም ላይ ብታዩ በጣም ስትሪክት የሆኑ ኦርደሮችና ትዕዛዞች አሉ። ሁሉም ሰው የየራሱን ነገር መከተል አይችልም። ትምህርት ቤቱ ካወጣው ህግ ውጪ እናንተ ሙቭ ማድረግ ከፈለጋችሁ ኢቭን ስህተትም ባይሆን ማለት ነው ካደረጋችሁ ከትምህርት ቤቱ ህግ ውጪ እስከሆነ ድረስ ትቀጣላችሁ። ለምን ይመስላችኋል?
ኦቶሪቲ እንድትለማመዱ ነው፣ ስልጣን እንድትለማመዱ። ባለስልጣኖች የፈለጉትን ነገር እኛ ላይ ኢምፖዝ እንዲያደርጉብን በትምህርት ያለማመዱናል ማለት ነው። ሁሉም ነገር በስነ ስርዓት ሲስተም ውስጥ እንድንገባና የሆነች ቦክስ ውስጥ እንድንቀመጥ ዲዛይን ተደርጎ ነው የተሰራው። ስለ ማህበረሰብ በጣም እንማራለን፣ ስለ ሶሳይቲ በጣም እንማራለን። የሶሳይቲውን ሩል ተከተሉ ይሉናል። ያንን ሲስተም እንድንከተል ይፈልጋሉ። ያን ሲስተም ግን ራሳቸው ናቸው ዲዛይን ያደረጉ። ስለዚህ ለማህበረሰቡ አልገዛም የሚል አንድ ሰው ማህበረሰቡ እንዴት ነው የሚያየው? ጀስት ኮሚኒቲው ወይም ሶሳይቲው ሰውየው ኦድ እንደሆነና ጤነኛ እንዳልሆነ ነው የሚያስበው። ግን ሶሳይቲው ራሱ ፎርም ያደረጉበት መንገድ ራሳቸው የሚመቻቸው መንገድ ነው። ኢቭን እኔ በጣም የሚገርመኝና አናላይዝ ያደረኩትን ነገር ልንገራችሁ። የኮሌጅ ዶርሞች ሩሞቻቸውን ይዩት። ልክ እንደ እስር ቤት ነው፣ ክፍልፍል ተደርገው የተሰሩት አንድ አይነት። ያን አይነት ፊሊንግ ሁለቱም ጋር እንዲመጣ ለምን የተፈለገ? አሁን ያለን የትምህርት ስርዓት ዲዛይን የተደረገበት መንገድ አንድ አይነት ፓይለቶች፣ አንድ አይነት ዶክተሮች፣ አንድ አይነት ኢንጂነሮች፣ አንድ አይነት አስተማሪዎች ኔሚት አንድ አይነት የሆኑ ሰዎች እንዲፈበረኩ ነው። እኛ ግን አንድ አይነት አይደለንም፣ የተለያዩ ሰዎች ነው። አንድ አይነት እንዴት ልንሆን እንችላለን? አንድ አይነት ሆኖ የሚወጣው ሳሙና ብቻ ነው። 555 ሳሙና አንድ አይነት ነው ሁሉ። ለአንድ አይነት ፐርፐስ ስለምንጠቀመው አንድ አይነት ይሆናል። ሰው ግን እንዴት አንድ አይነት ፐርፐስ ይኖራል? እኔና እናንተ ያለን ፐርፐስ እዚህ ላይፍ ላይ ያለን ራዕይና ፐርፐስ ወይም አላማችን ወይም ተልእኳችን ይለያያል። አንድ አይነት ሰዎች ልንሆን አንችልም። ትምህርት ግን አንድ አይነት እንድንሆን ነው እያስተማርን ያለው። ቢኮዝ ዓለም ላይ በጣም ብዙ ቢዝነስ ማኖች ስላሉ ይሄንን ሲስተም ኮንትሮል ያደረጉ ይሄንን ሲስተም በዓለም ደረጃ ዘርግተው ሙቭ እያደረጉ ያሉ ብዙ ቢዝነስ ማኖች ስላሉ ለነሱ ሰርቭ የሚያደርጉ አንድ አይነት ሰዎች ያስፈልጋሉ። ለምሳሌ አንድ ፓሪስ ያለ ቢዝነስማን የዚህ ሲስተም ሊደርና አንድ አሜሪካ ያለ የዚህ ሲስተም ሊደር ሁለቱም ዶክተር ያስፈልጋቸዋል። ስለዚህ ዶክተር እንድንሆን ያስተምሩናል። ዶንት ቲንክ ለኛ ብሎ እንዳይመስላችሁ ያስተማሩ፣ ለኛ ብሎ አይደለም ያስተምሩ። this means we are becoming similar አንድ አይነት ወደ መሆን እየመጣን ያለ ነው። ግን አንድ አይነት ሰዎች አይደለም፣ እንለያያለን። ሁሉም ሰው የየራሱ ቪዥን ይኖረዋል። let me tell you this በፈጣሪ የምናምን ከሆነ ሰዎችን እግዚአብሔር ነው የፈጠረው ብለን የምናስብ ሰዎች ከሆነ ሁላችንም ወደዚህ ዓለም የመጣንበት የራሳችን ቪዥን አላማና ራዕይ ይኖረናል። ሁላችንም ለአንድ አይነት አላማ ልንኖር አንችልም። የተለያዩ ሰዎች ነን። በተለያየ ፐርፐዝና አላማ ነው የመጣነው። እኛን እግዚአብሔር ነው የፈጠረው። ትምህርትን ግን የፈጠረው እግዚአብሔር አይደለም፣ ሰዎች ናቸው። ትምህርት አርቲፊሻል ነው፣ ሰው ሰራሽ ማን ሜድ ነው። ሰው ግን አርቲፊሻል አይደለም፣ በእግዚአብሔር አምሳያ የተፈጠረ ፍጡር ነው። ስለዚህ ይሄንን ናቹራል የመጣ ሰው ማን ሜድ በሆነ ኤጁኬሽን ኮንትሮል ሊያረጉት ነው ማለት ነው። ዛትስ ዋይ በጣም ለመቀበል ይከብደናል። ታስታውሱ እንደሆን ልጆች እያለን ትምህርት ቤት ስንሄድ እናለቅሳለን። ለምን ይመስላችኋል? ናቹራል አይደለም፣ ተፈጥሯዊ አይደለም፣ አርቲፊሻል ነገር ነው። ሰው የፈጠረው ነገር ስለሆነ ኮምፎርት አይሰማንም። ኮምፎርት ሊሰማንም አይችልም። because it's not natural, it's out of us ከኛ ኔቸር ውጪ ስለሆነ ነው። now I have 2 ማስተርስ ዲግሪ 2 ማስተርስ ዲግሪ ያለኝ እንደውም በጣም ሰቅዬን የጨረስኩት። ግን ይሄ ሲስተም የተዘረጋው እኛን ደሃ ለማድረግ ነው። ማይክ ከዚህ በኋላ ትማራለህ ወይ ብትሉኝ አዎ እማራለሁ። የምማርበት የራሴ ምክንያቶች አሉ። ነገር ግን ይሄ ሲስተም ቢውልድ የተደረገበት መንገድ አብዛኛው ሰው ፑር እንዲሆን ነው፣ ደሃ እንዲሆን። ስለዚህ በተቀደደው ሲስተም ፍሎ የምታደርጉ ከሆነ በእርግጠኝነት ፑር ነው የምትሆኑት። that's why I escaped this matrix at an early age። እኔ በ23 ዓመቴ ሪታየር ያደረኩትና ከዚህ ሲስተም የወጣሁበት ምክንያት ይሄ ነው። ኦኬ እስካሁን ዘ ሲስተም ስል ሰምታችሁኛል። ሲስተሙ ስል ሰምታችሁ። ሲስተሙ ራሱ ምንድነው? ባጭሩ ሲስተሙ እንዴት እንደሚሰራ ላሳያችሁ። አንድ ልጅ ይወለዳል፣ ቀጥታ ትምህርት ቤት ይገባል። ትምህርት ቤት ከገባ በኋላ ያው ዩኒቨርሲቲ ይገባል። ዩኒቨርሲቲ ከገባ በኋላ ወደ ቅጥር ይወጣል ወይም ኢምፕሎይድ ይሆናል። በተቀጠረበት ደግሞ ያው እድገት የሚባል ነገር አለ። ፕሮሞሽን ያገኛል። ፕሮሞሽን እያገኘ በሄደ ቁጥር ተቀጥሮ ባለበት ለመቆየት ይፈልጋል። ምክንያቱም እድገት እያገኛችሁ ከመጣችሁ ጥላችሁ አትወጡም ማለት። ስለዚህ ትቆያላችሁ። በቆያችሁበት ሰዓት ላይ እድሜያችሁ እየሄደ ይሄዳል። መጨረሻ ላይ ሪታየር ታደርጋላችሁ፣ ጡረታ ትወጣላችሁ፣ ከዛ ትሞታላችሁ። ዛት ሴት ሲስተሙ ቢውል የተደረገበት መንገድ ይሄ ነው። የእናንተ ላይፍ ይሄ እንዲሆን ትፈልጋላችሁ? ኢፍ ኖት አሁን በደንብ ስሙ። ሲስተሙን መስበርና የራሳችሁን አሻራ መጻፍ መቻል አለባችሁ። ከእናንተ ውጪ ማንም ሰው ሴፍ ሊያደርጋችሁ አይችልም። ፋሚሊዎቻችሁ፣ ጓደኞቻችሁ፣ ዘመዶቻችሁ፣ ቤስት ፍሬንዶቻችሁ ማንም ሴፍ አያደርጋችሁ። ከዚህ ሲስተም መውጣት የምትችሉት ራሳችሁና ራሳችሁ ብቻ ናችሁ። ሌላውን ተውት፣ ይሄን ብቻ ስሙ። ቢሊቭ ኢት ኦር ኖት ከትንሽ ዓመታት በፊት ኢን ሴንስ 30 ዓመት 50 ዓመት በፊት እኛን ስሌቭ አድርገው ባሪያ አድርገው ኮንትሮል ሊያደርጉን የመጡ ነጮች አሁን እኛን ሊጠቅሙን ትምህርትን የላኩልን ይመስላችኋል?
ይሄንን ካሪኩለም ዲዛይን አድርገው ለኛ የላኩልን ይመስላችኋል? ከትንሽ ዓመታት በፊት እኮ እኛን ባሪያ አድርገው ሲገዙን ነበር። እኛን ኮሎናይዝ አድርገውን ነበር። how could they give us education የሚያክል ዌፐን ሲሰጡ እንዴት አንጠይቅ? ኦኬ ኤጁኬሽን ትምህርት መጥፎ ሳይድ ብቻ አይደለም ያለው፣ ጥሩ ሳይድም አለው። ነገር ግን እንድታቁም ፈልገው አንድ ነገር ነው፣ ትምህርት ግን ለሁሉም ሰው አይደለም። it's not for everyone። ከምንም በላይ ደግሞ ኤጁኬሽን ጥሩ ሳይድ አለው፣ ትምህርት ጥሩ ሳይድ አለው ብላችሁም እንኳን ትምህርትንና ፋይናንሻል ፍሪደምን ግን እንዳታገናኙት። ምክንያቱም ትምህርት የዚህ ሲስተም ዋነኛው ፕላን፣ ሰዎችን ደሃ አድርገው ሊያስቀሩበት ያሰቡበት ዋነኛው ፕላን ትምህርት ነው። ስለዚህ ትምህርትን ከፋይናንሻል ፍሪደም ጋር አታገናኙት። ስለዚህ ስለተማርኩኝ ፋይናንሻሊ ፍሪ ሆናለሁ ብላችሁ በጭራሽ እንዳታስቡ። ያ በጣም ትልቅ ውሸት ነው። በጣም በትልቁ የተዋሸነው ነገር ቢኖር ይሄ ነው። ያ ከሆነ ጊዜ በፊት የተማረ ሰው ስራ ያገኛል፣ ሴኩርድ ጆብ ያገኛል፣ ጥሩ ስራዎችን ሊሰራ ይችላል። አሁን ግን ጊዜው አልፎበታል። እኔ አንዳንድ በጣም ጥሩ ክፍያ ያላቸው ስራዎችን፣ በጣም ጥሩ ደሞዝ ያላቸው ስራዎችን እድሉ ገጥሞኝ ያውቃል፣ ግን አልገባም። እነዚህ የምላችሁ እንግዲህ ከ80,000 እስከ 120,000 ከዛም በላይ የሚሆኑ ደሞዞች ናቸው። ነገር ግን በእነዚህ አልስማማም። ይሄም ማላረግበት ብዙ ምክንያቶች አሉኝ። ከነሱ ውስጥ ግን ትንሹ ልንገራችሁ። አንደኛ ለራሴ መስራት እችላለሁ። ለምን ለነሱ እሰራለሁ? እነሱ 120,000 ብር፣ 200,000 ብር፣ ኢቭን 1 ሚሊዮን ብር፣ 2 ሚሊዮን ብር፣ 5 ሚሊዮን ብርም ከፍለውኝ የሚያሰሩኝ ከሆነ እነሱ በኔ ምን ያህል ቢያገኙ ነው? በኔ ምክንያት ምን ያህል ቢያተርፉ ነው እነሱ ያን ያህል ለኔ የሚከፍሉ? ስለዚህ እኔ ውስጥ ያለውን የሆነ ፖቴንሻል አይተውታል ማለት ነው። ስለዚህ እኔ ውስጥ ያለውን ያንን ፖቴንሻል ለነሱ ከምሰራ ለራሴ ብሰራበት የበለጠ አተርፋለሁ። maybe 10 times 20 times ከዛ ገቢ ላገኝ ይችላል። in fact I am making a lot of money than that። ከዛ በጣም ብዙ እጥፍ የሆነ ገንዘብ አሁን ላይ እየሰራው። እዛ ተቀጥሬ ቢሆን ኖሮ ግን ከሰኞ እስከ ቅዳሜ ታስሬ የኔን ፉል ፖቴንሻል እየመጠጡት እኔም ደግሞ የራሴን ነገር ቢልድ ሳላረግ ልቆይ ይችላል። I know you might say 120,000 200,000 300,000 500,000 1 ሚሊዮን ብር ብዙ ነው ልትሉ ትችላላችሁ። ያንንም ያክል ግን የሚከፍሉኝ እኔ ምን ያህል ማመጣላቸው ነው። ሁለተኛው ፖይንት ደግሞ ትልቅ ብር ሊመስላችሁ ይችላል፣ ትልቅ ብርም ሊሆን ይችላል፣ ጥሩ ደሞዝም ሊመስል ይችላል። ነገር ግን ፊውቸር ላይ እንደዛ አይሆንም። አንደኛ ታይም ቫልዩ ኦፍ ማኒ የሚባል ነገር አለ። አሁን ላይ በዛ ደሞዝ ሊያስገባችሁ ይችላሉ። ከ2 ዓመት ከ3 ዓመት በኋላ ግን ምን ያህል ያድጋል ነው ጥያቄ። እኔ ግን የራሴ ቢዝነስ ላይ ዛሬ ብሰራ ያን ያህል ብርም ባይሰራ ችግር የለውም። ከ2 ዓመት ከ3 ዓመት በኋላ ምን ያህል ገቢ ያመጣል? ስለዚህ አሁን የምትቀጠሩበትን ደሞዝ ብቻ ሳይሆን የምታስቡት ስለ ፊውቸራችሁ የምትጨነቁ ይገባል። ከምንም በላይ ደግሞ መቀጠርን የማልወድበት ትልቁ ምክንያት የኔ የቢዝነስም የላይፍም ዋነኛ መመሪያዬ ባይብል ነው። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ፣ ደሃ እንዳትሆን ጉልበትህ በባዕድ ቤት አይለቅ ይላል። የምትሰራውን ስራ በጣም ጉልበትህ ማፍሰስ ያለብህ በራስህ ቤት ላይ ነው። ለሌሎች ሰዎች ካምፓኒ ቢዝነሶች ቢልድ እያደረክ አይደለም ያንተ ጉልበት ማለቅ ያለበት። ያንተ ጉልበት ማለቅ ያለበት የራስህን ቢዝነስ ራን እያደረክ ነው። የራስህ ላይፍ ላይ ቢልድ እያደረክ ነው። የራስህ ቢዝነስ ላይ እየሰራህ ነው ማለት ያለበት። አዘርዋይስ ደሃ ትሆናለህ። ከምንም በላይ ከባዱ ነገር እዚህ ጋር የማይንድ ሴት ችግር ነው። ተቀጥራችሁ የምትሰሩበት ሰዓት አይምሮአችሁ ውስጥ የሚገባው ማይንድ ሴት ስፔሻሊ በጥናትም የተረጋገጠ ስለሆነ ከ2 ዓመት በላይ ተቀጥሮ የሚሰራ ሰው በጣም ከባድ የሆነ የፍርሃት ስሜት ይገባበታል። ያንን ስራ ትቶ ቢወጣ ሌላ ስራ መስራት እንደማይችል ነው የሚያስበው። ምክንያቱም ኦሬዲ እዛ ጋር ያለው የፊር ፋክተር ማይንድ ሴት ውስጥ በትልቁ ስለገባ ማለት ነው። ምንም ውስብስብ ነገር የለውም። ተቀጥራችሁ የምትሰሩ ከሆነ ተቀጥሮ የሚሰራ ብዙ ሰው አለ፣ ሄዳችሁ ማናገር ትችላላችሁ። የነበራቸው ህልም 18 19 20 ዓመታቸው ላይ ያሉ የነበራቸው ህልም የነበራቸው ክሪኤቲቪቲ የፈጠራ አቅም በሙሉ ይጠፋል። ምክንያቱም ሁሉን ነገራችሁን እዛው ስለሚመጣችሁ። ለሚተሉዚስ ብዙ ስብስብ ነገር አይደለም። መቀጠር ወይም ኢምፕሎይመንት የትምህርት ቤት ኤክስቴንድድ ቨርዥን። ትምህርት ቤትን ሰፋ ስታረጉት ወደ መቀጠርነት ነው የሚሄደው። ስለዚህ ስለ ስራም ስታስቡ ትምህርትን እንደ ፕሪዝን እያሰባችሁ at the same time ስራን ደግሞ ስለ መቀጠር ብቻ የምታስቡ ከሆነ still you are in the mistake፣ ችግር ውስጥ ነው ያላችሁት። ምክንያቱም employment is the extended version of school. now don't get me wrong፣ ቅድም ነግሬያችኋለሁ፣ ትምህርት የራሱ የሆኑ ጥሩ ሳይዶች አሉት። still ከገንዘብ ጋር እንዳታገናኙት። ፋይናንሻል ነገር አይደለም። ኢንፋክት ላይፍ ቢዝነስ እና ገንዘብ ብቻም አይደለም። ላይፍ ብዙ ነገሮች አሉ በውስጡ። እስኪ ሌላውን ተውትና እኔ ዩኒቨርሲቲ በነበርኩበት ሰዓት ያገኘሁትን አንዳንድ ጥቅሞች ልንገራችሁ። ትምህርት ባይኖር ኖሮ አላገኛቸው ማለት ነው። የመጀመሪያው በጣም ብዙ አሪፍ የሆኑ ሰዎችን ዩኒቨርሲቲ ላይ አግኝቻለሁ። ያ ማለት ዩኒቨርሲቲ ባልገባ ኖሮ ጥሩ ሰዎችን አላገኝም ወይ ማለት አይደለም። ግን በዛ ኤጅ ላይ ሁላችንም ፍሪ ነን። you can do anything። ማንም ይቆጣጠራችሁ የለም። ፋሚሊ ከጎናችሁ የለም። ለራሳችሁ ስትሉ ራሳችሁን ኮንትሮል የምታደርጉት ራሳችሁ ናችሁ።
ስለዚህ እዛ ጋር የምታያቸው ሰዎች ፎር ሪል ለዓላማው ኮስተር ያለ ሰው፣ ለራእዩ ኮስተር ያለ ሰው፣ ወደፊት ለሚኖረው ነገር ኮስተር ያለ ሰውን እዛ ጋር ታገኛላችሁ። ስለዚህ ዘ ሪል ፐርሰናሊቲ ሰዎች ሪል ማንነታቸው የምታገኙት ካምፓስ ውስጥ ነው። ስለዚህ ዌስት የሚያደርገው ሰው ዌስት ሲያደርገው ታገኙታላችሁ። ለላይፉ ደግሞ በጣም ፐርፖስፉል የሆነ ነገር መስራት የሚፈልግ ሰው እሱን ሲሰራ ታገኙታላችሁ። ያኔ you will see a good person በጣም አሪፍ የሆኑ ሰዎችን ታገኛላችሁ። እኔ ብዙ ጓደኞች የሉኝም፣ ግን በጣም ሃንድ ፒክድ የሆኑ አሪፍ ጓደኞች አሉ። እነሱን ያገኘኋቸው ዩኒቨርሲቲ በመግባቴ። ሌላው ዩኒቨርሲቲ ላይ የምታገኙ ትልቅ ነገር ኮሚኒኬሽን ትማራላችሁ። ኢትስ አን ኤክስፒሪየንስ፣ በጣም ሰፊ ኤክስፒሪየንስ ነው። ከሁሉም አገር የሚመጡ ሰዎች አሉ። እያንዳንዱ የኢትዮጵያ ሴክሽን ላይ ምን አይነት ነገር ነው ሀፕን እያደረገ ያለው፣ ምን አይነት ሰዎች ናቸው ያሉት፣ እንዴት ነው ኮሚኒኬት ማድረግ ያለብኝ ከነዛ ሰዎች ጋር የሚለው ነገር ትማራላችሁ። በጣም ትልቅ የሆነ የኮሚኒኬሽን ስኪል ያዳበርኩት እኔ ዩኒቨርሲቲ ላይ ነው። ሜቢ ብዙዎቻችሁ ኤክስፔክት እንደምታደርጉት በጣም ኢንትሮቨርት ነኝ። ስፔሻሊ መጀመሪያ አካባቢ ከሰው ጋር በጣም ማውራት አልፈልግም። ዩኒቨርሲቲ ላይ ከገባሁኝ በኋላ ግን ኮሚኒኬሽን፣ ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብኝ በጣም አሪፍ የሆኑ ስኪሎችን አግኝቻለሁ። ኢንፋክት የአሁኗን ባለቤቴን ያገኘሁት ዩኒቨርሲቲ ነው። ስለዚህ ዩኒቨርሲቲ ባለውለታዬ ነው። ሌላኛው ዩኒቨርሲቲ ትልቅ ጥቅም you will see a closer look at the system ሲስተሙን በደንብ በቅርበት ታዩታላችሁ። ከየትኛውም ጊዜ በላይ ሲስተሙን በደንብ ታዩታላችሁ። የተዘረጋው ሲስተም ዓለም ላይ ወርክ እያደረገ ያለው ሲስተም በምን አይነት መንገድ ነው የሚሰራው የሚለውን ዩኒቨርሲቲ ስትገቡ በጣም ታዩታላችሁ። ምክንያቱም አብዛኛው ሰው በዛ ሲስተም ውስጥ ስለሆነ ፍሎ የሚያደርገው። እናንተ ፎከስድ የሆናችሁ ሰው ከሆናችሁ፣ ከራሳችሁ ጋር ጊዜ የምታሳልፉ ሰው ከሆናችሁ፣ ላይፍን በደንብ በትኩረት የምትከታተሉ ሰዎች ከሆናችሁ ይሄ ዓለም እንዴት ነው ራን እያደረገ ያለው የሚለውን በደንብ መረዳት ትችላላችሁ። ሶ እንዳያችሁት እንግዲህ ዩኒቨርሲቲ ላይ ወይም ኤጁኬሽን ጋር በተያያዘ ከፋይናንሻል ነገር ጋር ያን ያህል የሚጠቅመኝ ነገር አግኝቻለሁ ማለት አልችልም። ኤጁኬሽንም ሲጀመር እንደ ፋይናንሻል ሴኩር ጆብ ማግኛ ወይም ፋይናንሻል ፍሪደም ቱል አድርጋችሁ መቁጠር የለባችሁ። ጀስት እዛ ውስጥ ያሉ ሌሎች ስኪሎች አሉ። የተማራችኋቸውን ነገሮች የተለያዩ ቦታዎች ላይ አፕላይ ታደርጓቸው ትችላላችሁ። ለምሳሌ አንድ ሰው ኤሌክትሪክ ሲሰራ ፒንሳ፣ ብሎን አምጣልኝ መፍቻ ምናምን ይላል አይደል? እነዛ የምታገኟቸውን ስኪሎች፣ እዛ የምታገኟቸውን ትምህርቶች ራሳችሁ ራን የምታደርጓቸው ቢዝነሶች ላይ፣ የራሳችሁ የጀመራችኋቸው ቢዝነሶች ላይ ወይም ሌሎች የላይፍ ስኪሎች ላይ ትጠቀሟቸዋላችሁ ማለት ነው እንጂ ትምህርትን እንደ ትልቅ ነገር ቆጥራችሁት እሱ ላይ ብቻ ዲፔንድ አድርጋችሁ ፋይናንሻሊ ፍሪ መሆን ይችላል ብላችሁ ማሰብ በጣም ትልቅ ስህተት ነው። I'm not saying ሁሉም ዩኒቨርሲቲ የገባ ሰው ይሄንን ነገር ይማራል ወይም ያገኛል ማለት አይደለም። ግን ጀስት እኔ ያገኘሁት እኔ የጠቀመኝን ነገር ነው ሜንሽን ያደረኩላችሁ። ዩኒቨርሲቲ ላይ የምትገቡ ሰዎች ፕሊዝ ከምንም በላይ ትኩረት እንድታደርጉ ፈልገው፣ ከትምህርቱ በላይ ትኩረት እንድታደርጉ ፈልገው እነዚህ ነገሮች ላይ ነው። አንደኛ ብቻችሁን ናችሁ። you can control your life literally ላይፋችሁ እጃችሁ ላይ ነው ያለው። በተቻላችሁ መጠን ስፒሪቹዋል ለመሆን ሞክሩ። ሜዲቴት አድርጉ፣ ኢማጂን አድርጉ፣ ቪዥነሪ ለመሆን ሞክሩ፣ ፐርፐዛችሁን ለማግኘት ሞክሩ ላይፍ ላይ። ከዛም በላይ ደግሞ ነገሮች እንዴት እንደሚሰሩ ለመማር ሞክሩ። እያንዳንዱ ነገር የሚሰራበት መንገድ አለ። እንዴት ነው ይሄ ሲስተም የሚሰራው? እንዴት ነው የላይፍ ሳይኮሎጂ፣ የህይወት ሳይኮሎጂ እንዴት ነው የሚሰራው? ኮምፒቲሽን እንዴት ነው የሚሰራው? ዓለም ላይ ያለው ውድድር ምን አይነት ነው? ስለ ቢዝነስ ብቻ አይደለም፣ ብዙ ነገር ላይ ኮምፒቲሽን አለ። እነሱ ነገሮች እንዴት ነው የሚሰሩት? እንዴት ነው ሁል ጊዜ እኔ ዊነር ልሆን የምችለው? እንዴት ነው ይሄንን ሲስተም ብሬክ ላደርግ የምችለው? እንዴት ነው ስወጣ ከዚህ ሲስተም እኔ ዙሪያ ላይ ያሉትን ነገሮች በደንብ ፎከስድ ሆኜ ማየት የምችለው? እነዚህ ነገሮች ጊዜ ሰጣችሁ መማር ትችላላችሁ። አይ ኖ ኢፍ ዩ ዋንት ቱ ለርን ስፔሲፊክ ሰብጀክት፣ ለምሳሌ እኔ ማቴማቲክስ ማትስን ፈልጌ ነው የገባሁት፣ መርጬ ነው ማለት ኮምፒውተር ሳይንስ ከገባን በኋላ ድጋሚ እንመርጣለን። እሱ ጋር ማትስን መርጬ ነው የገባሁት። ልክ እንደዛ የምትፈልጉት የሆነ ሰብጀክት ሊኖር ይችላል መማር የምትፈልጉት፣ እሱን ተማሩት፣ ችግር የለውም። ግን እሱ ላይ ዲፔንድ አታርጉ። ላይፋችሁ እሱ ላይ ዲፔንድ እንዳደረገ አታስቡ። ላይፍ ኢዝ ኖት ኦንሊ አባውት ኤጁኬሽን። ትምህርት ብቻ አይደለም ላይፍ። ከትምህርቱም ባለፈ ደግሞ ትምህርቱን በተማራችሁበት እዛ ሲስተም ውስጥ ግን ትራፕ ውስጥ መግባት የለባችሁም። የሆነ ቦክስ ውስጥ እንዳትገቡ። እኔ ለምሳሌ ኦልሞስት ክላስ አልገባም ነበር። ኦልሞስት አቴንዳንስ አልነበረኝም። ሜቢ ከኔ ጋር የተማሩ ልጆች ይሄንን ሲያዩ እንግዲህ ይገረማሉ፣ ያው ስለሚያውቁት ማለት ነው። ኦልሞስት አቴንዳንስ አልነበረኝም። ለምን ነው የሚኖረኝ አቴንዳንስ? ማለት መግባት ካልፈለኩኝ ግቡ፣ ተማሪዎች ግቡ። እናንተ አይደለም ያልኩ ያሉት የኔን ኤክስፒሪየንስ ነው እየነገርኳችሁ ያሉት። መግባት ካልፈለኩኝ ለምንድን ነው የምገደደው መግባት? ትምህርት አፍተሮል መማር ካለብኝ የተሰጠኝን ነገር አነባለሁ፣ እፈተናለሁ። ፈተናውን ከወደኩኝ ልውደቅ፣ ካለፍኩኝ ልለፍ። ዛት ሶል አይደለ? ለምንድን ነው ክላስ እንድገባ የምገደደው? ይሄ ሲስተሙ ቢልድ ያደረገው ነገር አቴንዳንስ አለ፣ እሱ ይሞላል። እሱን ካላሟላ ምን ይፈጠራል? ኦኬ አትፈተንም ነው አይደል? ኦኬ አልፈተንም፣ ምን ይፈጠራል? ኦኬ አንድ አመት ትጨምራለህ። ኦኬ እሺ ምን ይፈጠር? ከዛ ምን የሚፈጠር ነገር ይቀጥላል። ላይፍ እዛ ጋር ይቆም። ሌላኛው ለምሳሌ አይ ዶንት ቺት፣ እኔ አልኮርጅም። ኦልሞስት ራሴን ካወቅኩኝ ጀምሮ አልኮርጅም። የማልኮርጅበት ዋነኛ ምክንያት አንደኛ በባይብል ስለማመን ነው።
ካራክተር ያለኝ ሰው ስታንዳርድ ያለኝ ሰው ነኝ ብዬ ስለማስብ ለራሴ የምሰጠው ስታንዳርድ ስላለ አንዳንድ ጊዜ ኢቭን የፈተና መልስ ሊትራሊ ባዶ ወረቀት ሰጥቼ አውቃለሁ። መልስ ደርሶኝ አልፈልግም ብዬ ትቼው ባዶ ወረቀት ሰጥቼ አውቃለሁ። ለምን ካላችሁኝ ኮረጅኩ። ከዛ what's the point? ኮረጅኩ። ኦኬ አለፍኩ። ኦኬ ባልኮረጅ ምንድነው የሚፈጠረው? ወድቃለሁ። ኦኬ ምንድነው ታዲያ ወድቅ ምን ችግር አለ? life is not just about education ብቻ አይደለም life። ከዛ በላይ ግን ካራክተር ቢልድ ማድረግ መቻል አለባችሁ። ለራሳችሁ መቆምን መልመድ መቻል አለባችሁ። ሊትራሊ ሰላጣና ከ10 ያመጣው ፈተና አለ። ከ32 ያመጣው ፈተና አለ። ልኮርጅ ብል መኮረጅ የምችልባቸው ግን I don't have to። ለምን ኮርጃለሁ? I don't have to። I don't care። ምን ቸገረኝ? ከመጣ መጣ ካልመጣ አልመጣም። I don't care። ባይውጃ ሰፈር ለምን ሰፈር አደረጋለሁ? ከሱ ይልቅ ለራሳችሁ የሚኖራችሁ ካራክተር ከሌላ ሰው ጋር አይደለም፣ ለራሳችሁ የሚኖራችሁ ካራክተር እሱ ላይ ቢልድ ማድረግ መቻል አለባችሁ። አይ ኖ ብዙዎቻችሁ የምትሉት ወላጆቻችን ከኛ ብዙ ነገር ይጠብቃሉ። ፈተናውን ከወደኩኝ ይደብራቸዋል። ዛሱ የሚኮርጅበት ምክንያት ይሄ ነው ወይም አቴንዳንስ የምትምልበት ምክንያት ይሄ ነው ልትሉ ትችላላችሁ። አይ ኖ ኢቭን ትምህርት የምንማረው ብዙዎቻችሁ ለወላጆቻችሁ ብላችሁ እንደሆነ ይገባኛል። ነገር ግን ወላጆቻችሁ መጀመሪያ ላይ እዚህ ቪዲዮ ላይ ሳወራ ወላጆቻችሁ ከናንተ የሚፈልጉት ትምህርቱን መማሩን አይደለም። ባይዘው ትምህርቱን ተምራችሁ ከዛ በኋላ የሚመጣው ውጤት ነው በዋናነት የሚፈልጉት። ያ ማለት በጣም የተደላደለ አስተማማኝ ገቢ ያለው ጥሩ ፖዚሽን ላይ እንድትሆኑ ነው የሚፈልጉት። ዛትስ ኦል። ከትምህርቱ እኮ የሚፈልገው ያ ነው አይደል? ጥሩ ቦታ ላይ እንድትሆኑ፣ ጥሩ ገቢ እንዲኖራችሁ፣ አስተማማኝ የሆነ ላይፍ ስታይል እንድትኖሩ። ዛትስ ኦል። ሌላ ነገር እኮ የለው። እሱን ነገር ያለ ትምህርት ፕሩፍ ማድረግ ከቻላችሁ ዛትስ ኦል ዩ አር ዳን። ቤተሰቦቻችሁ ከናንተ ጋር ይታገሉ። አይ ኖ ኢት ቴክስ ታይም፣ ጊዜ ይወስዳል። 3 ዓመት 4 ዓመት 5 ዓመት ትምህርቱም ቢሆን ጊዜ ይወስዳል አይደል? እስካሁን 20 ዓመት ተምረናል። 25 ዓመት የተማረ ይኖራል። 27 ዓመት የተማረ ይኖራል። አዎ ተምረናል። ስለዚህ ያን ያህል እንኳን ታይም አይወስድም። ይሄኛው ግን 3 ዓመት 4 ዓመት 5 ዓመት ሊወስድ ይችላል። ነገር ግን you can make it ልታረጉት ትችላላችሁ። የሚሆን ነገር ፋይናንሻል ስቴብል መሆን ያለ ትምህርት ይቻላል። ትምህርት የመማር አድቫንቴጁ ፋይናንሻል አይደለም፣ ከገንዘብ ጋር የሚገናኝ ያን ያህል ጥቅም የለውም። በዋናነት ግን አንደርስታንዲንጋችሁን ሻርፕ ያደርገዋል። እቺም ያልተማረ ሰውና የተማረ ሰው እኩል አንደርስታንዲንግ ወይም የማስተዋል ደረጃ ወይም የማሰብ እድል ላይኖረው ይችላል። ምክንያቱም በምትማሩበት ሰዓት አንዳንድ ፕሮብሌሞች ይኖራሉ። እነሱ ሶልቭ ስታደርጉ የተለያዩ አእምሮአችሁ ውስጥ ያሉ ኮግኒቲቭ ስኪሎች፣ አናሊቲካል ስኪሎች ሊጨምሩ ይችላሉ። ሌላኛው ነገር ደግሞ ስትማሩ ያገኛችኋቸውን ቱሎች በተቻላችሁ መጠን ለመጠቀም ሞክሩ። ለምሳሌ እኔ ስለ ቢዝነስ ነው ማስተርስ የተማርኩት። ሁለተኛ ማስተርስ ቢዝነስ አድሚኒስትሬሽን ኢን ዲጂታል ማርኬቲንግ ነው። ያን ያህል እሱ ቢዝነስ እንድጀምር አልጠቀመኝም። ከዛ በላይ የጠቀመኝ ዙሪያ ላይ አናላይዝ ያደረኳቸው ነገሮች፣ ያነበብኳቸው መጽሐፎች በጣም ጠቅሞኛል። ነገር ግን ትምህርቱ ላይ ያገኘኋቸው አንዳንድ ነገሮች እንደ ቱል ኤቭሪዴይ ላይፍ ላይ እንደምንጠቀማቸው ቱሎች ቢዝነስ ላይ ተጠቅሜበታለሁ። ከምንም በላይ እውነቱን ልንገራችሁ፣ ትምህርት የጠቀመኝ እኔን ማስተርስ የጠቀመኝ ነገር ቢኖር ያገኘሁት ስታተስ ነው። የተለያዩ ቦታዎች ላይ ለሚቲንግ ሄዳለሁ። ከተለያዩ ትላልቅ ሰዎች ጋር ሚት አደርጋለሁ። የተለያዩ መልቲ ሚሊዮነር ቢዝነስ ኦነሮችን አማክራለሁ። ናሽናል ፖሊሲ ሜኪንግ እንደ ሀገር ደረጃ ያሉ የፖሊሲ ሜኪንግ ስብሰባዎች ላይ ተገኝቼ አውቃለሁ። በትንሽነቴ አይተውኝ ሊንቁኝ ይሞክራሉ። ብዙ ጊዜ ሲያዩኝ ያው ልጅ ነው ብለው ኢግኖር ሊያደርጉ ይችላሉ። ነገር ግን when someone mention የሆነ ሰው ከዛ ውስጥ እሱ እኮ 2 ማስተርስ አለው የሚለውን ነገር ሜንሽን ሲያደርግ በአንድ ጊዜ አትሞስፌሩ ይቀየራል። ያ ማለት ትምህርቱ የሚፈጥረው የሆነች ስታተስ አለች። ስፔሻሊ እኛ ሀገር ከሆነ ሰክሰስፉል ተማሪ ከሆናችሁ በአጭር ጊዜ ውስጥ ብዙ ነገር አቺቭ ያደረጋችሁ አይነት ሰዎች ከሆናችሁ ሜቢ ሊጠቅማችሁ ይችላል። ይሄ ምናልባት እንግዲህ ቀጥተኛ ዳይሬክት የሆነ ጥቅም ላይ ይችላል፣ ግን ስታተስ ኤቭሪዌር በመገቡበት ሰዓት ቫልዩ አለው። ስለዚህ ትምህርትን የመማር እድል ያገኛችሁ ሰዎች፣ መማር የምትችሉ ሰዎች፣ የምትፈልጉ ሰዎች ይህንን ብቻ ስሙ። ትምህርትን ከፋይናንሻል አድቫንቴጅ አንጻር አትዩት። ኮምፕሊትሊ ሌሎች ጥቅሞች አሉት። እነሱን ጥቅሞች ማግኘት ትችላላችሁ። ጀስት እያልኩኝ ያለሁት ምንድነው መማር የሆነ ስታተስ ይፈጥራል። ለምሳሌ ሀብታም መሆን የሆነ ስታተስ እንደሚፈጥረው ሁሉ መማራችሁም የሆነ ስታተስ ይፈጥራል። ያን ያህል ፋይናንሻሊ ፍሪ ላይ ያረጋችሁ ይችላል ብቻውን፣ ግን የሆነ ስታተስ ይሰጣችኋል። ይሄንን እስኪ ነገር ልንገራችሁ። ብዙዎቻችሁ እንግዲህ ዩኒቨርሲቲ ያላችሁ ወይም ዩኒቨርሲቲ ያልገባችሁ ሰዎች እንድታስተውሉ ለሚቴልዲስ ተማሪ ያላችሁ ሁሉም ሰው ከናንተ የሚጠብቀው ምንድነው? ጥሩ ተማሪ፣ ጎበዝ ተማሪ እንድትሆኑ ነው። ልክ ግን ከትምህርት ቤት የተመረቃችሁ ቀን፣ ከዩኒቨርሲቲ የወጣችሁ ቀን ግን ከዛች ቀን በኋላ ጥሩ ተማሪ እንድትሆኑ አይደለም የሚጠበቀው። ጥሩ ሰራተኛና ገንዘብ የሚሰራ ሰው እንድትሆኑ የምትጠበቁት። በጣም የሚያስጠላው ነገር ደግሞ ጎበዝ ተማሪ የነበሩ ልጆች ሲወጡ ብዙ ጊዜ ጥሩ ቢዝነስማን አይሆንም ወይም ፋይናንሻሊ በገንዘብ ደረጃ ጥሩ አይሆኑም። ምክንያቱ ደግሞ ምንድነው? ጥሩ ተማሪ ለመሆን የምታዳብሩት ስኪል እና ጥሩ ቢዝነስማን ለመሆን የምታዳብሩት ስኪል ኮምፕሊትሊ ይለያያል። ሶ ክላስ ውስጥ ጥሩ ተማሪ ነበራችሁ ማለት
ሪል ወርልድ ላይ ውጪ ስትወጡ ቢዝነስ ላይ ሲስተሙ ላይ በትክክል ስትገቡ ያን ያህል ሰክሰስፉል አትሆኑ ትችላላችሁ። ምክንያቱም የሚያስፈልጋችሁ ስኪል ስለሚለያይ። ሉክ አት ሞስት ኦፍ ዘ ቢሊየነርስ። አሁን ቢሊየነር ሊስት ላይ ያሉ ብዙዎቹ ናቸው። 100 ውስጥም ያሉትን ከላይ ያሉትን ብትመለከቱ አብዛኛዎቹ ዩኒቨርሲቲ ድሮፕ አውት ናቸው፣ ኮሌጅ ድሮፕ አውት ናቸው፣ ትምህርታቸውን ያቆሙ ናቸው፣ ኢቭን ፈርስት ዲግሪያቸውን እንኳን ያልተማሩ ናቸው። ለምሳሌ ማርክ ዛከርበርግ ድሮፕ አውት ነው፣ ቢል ጌትስ ድሮፕ አውት ነው፣ ሌሪ ኤዲሰን ድሮፕ አውት ነው። ግን ያ ማለት ድሮፕ አውት ናቸው ማለት ግን ላይፍ ላይ ፋይናንሻሊ ግን አላመጡም ግን ማለት አይደለም። ይሄንንም ስላችሁ ደግሞ እናንተም ደግሞ ድሮፕ አውት ሁኑ ማለት አይደለም። ሁልጊዜ እኔ ስጣራው የምታውቁት ሰው አለ። ኢሎን መስክን ደግሞ ብትወስዱት 2 ዲግሪ አለው በፊዚክስ እና በኢኮኖሚክስ። በጣም የተለያዩ የሚመስሉ ግን ለቢዝነስ ይጠቅማሉ ብዬ ከማስባቸው በጣም ወሳኝ ፊልዶች ውስጥ ፊዚክስ እና ኢኮኖሚክስ አሉበት። በሁለቱ እሱ ደግሞ ዲግሪ አለው። እሱም ቢሊየነር ነው። ሜቢ እሱን ካስተዋላችሁት እንደውም ከነዛ ከነበራቸው እድገት በጣም የፈጠነ እድገት ነው ያሳያሉ። ሶ አሁንም አጥብቄ ልነግራችሁ ፈልገው ምንድነው when you think about education ወይም ዩኒቨርሲቲ ወይም ስኩል ስለ ትምህርት ቤት ስለ ዩኒቨርሲቲ ስታስቡ በጭራሽ ከፋይናንሻል ሰክሰስ ጋር አታገናኙት፣ ከገንዘብ ሰክሰስ ጋር አታገናኙት። ምንም የሚገናኝ ነገር የለውም። ሶ ድሮፕ አውት ሆናችሁ ትምህርት አልተማራችሁ ስቲል ቢሊየነር መሆን ይቻላል። ትምህርት ተማራችሁም ስቲል ቢሊየነር መሆን ይቻላል። ምንም ኮኔክትድ የሆኑ ነገሮች አይደሉም። አሁን ላይ ስታስቡት ብዙ ነገር ሊመስላችሁ ይችላል። ያው ትምህርት ሲባል ትልቅ ነገር ሊመስላችሁ ይችላል። አንዳንዴ የገባችሁ ደግሞ ኮምፕሊትሊ ትምህርትንም ደግሞ ዲስፓይስ የምታደርጉ ሰዎች በማላችሁ እሱም ብዙ ትርጉም የለውም። ተማራችሁም አልተማራችሁም አፍተር ኦል ለቢዝነስ የሚያስፈልገው ስኪል እና ለመማር የሚያስፈልገው ስኪል ይለያያል። ስለዚህ ሁለቱን ኮሪሌት አታርጓቸው። ቴሌግራም ላይ እንዲሁም ዩቲዩብ ላይ ፖስት ያደረኩት ጥያቄ ነበር ለ12ኛ ክፍል ተማሪዎች ጀስት እንደ ታላቅ ወንድም ከፊታችሁ እንዳለ ሰው አሁን በጣም የሚያስጨንቃችሁ ነገር ምንድነው ብዬ ጠይቄያችሁ ነበር። ጠቅላላ ስናደርገው የአብዛኛው ሰው ጥያቄ እያንዳንዱን አይቼዋለሁ። ሞስትሊ የብዙዎቻችሁ ጥያቄ የነበረው ምንድነው ፊውቸሬ ምንድነው የሚሆነው አንደኛ፣ ሁለተኛ ደግሞ የምፈልገውን ህይወት እንዴት ነው መኖር የምችለው፣ አሁን በትምህርት ሰክሰስፉል ካልሆንኩኝ እንዴት ነው በህይወቴ ሰክሰስፉል ልሆን የምችለው፣ የማስበውን ነገር ላሳካ የምችለው የሚል ጥያቄ ነበር። ለሚቴሊዚስ ስለሱ ብዙ አትጨነቁ። ይገባኛል አሁን ላይ ቆማችሁ ስታዩት በእናንተ ቦታ ላይ ስትሆኑ ሊያስጨንቃችሁ ይችላል። ያን ያህል ግን የትምህርትና የላይፍ ሰክሰስ ጉዳይ የሚገናኙ ነገሮች አሉ። ትማሩ ጥሩ ነው፣ ባትማሩም ያን ያህል ማተር አያደርግም። ስለዚህ ዶንት ወሪ። እቺ ነገር ብቻ ደግሜ ልበራችሁ፣ እናንተ የተፈጠራችሁት በእግዚአብሔር፣ ትምህርት ግን የተፈጠረው በሰው ነው።